ምንም አንደነግጥም። ብሩክና ፎቶ ለቀቁ ዩቲዩብ ላይ ውሸታም አረ ትዳርቻ ቃላ ወረባቴ ፍቅርዬ የለም እንደው ከለቀቀም እንደው ሰውን ለማንጫጫት ብሎ ይሄ አወዛጋቢ ልጅ ከለቀቀም ከዛችን ከአዲሷ ከከብቶቹ ነው አለች። ከከብቶቹ ልክ ነሽ። ከቦቦቶ ከምን አብሳላት ነው ከሷ ነው የሚለቀው። አዎ ከሷ ከለቀቀም ከሷ ነው የሚለቀው እንጂ አንቺ ቅድም ያላችሁ ነገር አልገባኝም። ኧረ እባክሽ ፍቅርዬ ኧረ እባክሽ አልገባሽም። እናቴን እኔ እኮ የምሬ ነው እኔ ቀልድ አይደለም ግን ምንም ማለት እኔ አልገባኝም። እንዴ አንቺ ፍቅር ምን ጊዜ ነው የገባሽው? አንቺ ኮሜዲ ናት ብዬ እያልኩ ነበር። እኔ እኮ ሁሉ ገብ ነኝ። እግዚአብሔር ይመስገን ዩቲዩበሮቹ አስተምሩ ሁሉ ገብ ሁለገብ እንትኑን አላነበብሽም እንዴ? የኮመተውንና እንትን ያለውን ሰው እዛ ጽሑፉን ስሙን አላየሽምና ነው ፍቅር ራሂማ ንገሪያት፣ ለፍቅር ንገሪያት፣ አስረጃት። ምን እኔ ቅድም ልኬላት ነበረ የቅድሙን ቅድሞ ከውስጥ ላክሽልኝ? አዎ ልኬላት ነበር፣ በውስጥ አልገባኝም ማለት ሃይሚ ካልተመቸው ውቡ የተመቸው ይመቸኛል አለች። ይመቸኛል ስልሽ እንደዛ ነው። የት አለች? የለችም። ካልተመቸችው ሃይሚ ቡቡ ካልተመቻቸችው እኔ ይመቸኛል ስልሽ አለች። እንዲህ ነው ስልሽ አለች። አልገባኝም። ምንድን ነው ያላችሁት? ቡቡ ካልተመቸው ሃይሚ ካልተመቸችው ይመቸኛል ስልሽ ብሎ የሆነ ሰው ስልሽ በሳቅ ሰውን ትላንትና አስረጂ ክፍል ነበረች እቺ ስልሽ የምትለዋ። ዛሬ ደግሞ ወደ ምርጫ መጣች። ቡቡ ያልተመቸው ይመች ምናምን አይመቸኝም ማለቷ ነው። ምንድን ነው እንግዲህ ያው አስበሻል። እሱ ያልተመቸው እኔም አይመቸኝም እንደማለት ነው። ያልተመቸው እኔም አይመቸኝም እንደማለት ነው ስልሽ። አንቺ ደግሞ ቅድም የላክልሽ ስም ነዋ። ቅድም አንቺ በውስጥ ልኬልሽ የለ እንዴ? ምንም አልገባኝም። ምንም ቆይ ታስረዳላችሁ። እሺ እኔ ልንገራችሁ ደግሞ የተላከልሽ ስም አታነቢም እንዴ? ቆይ ልንገራችሁ። እንዲህ ነው እኮ ማለት ያረገችው እራሷ ታውቃለች። ዛሩ ናት። ምንም አይመጣም። ምንም አታመጣም። ምን ታመጣለች? ምንም አታመጣም። ለምን ብትይ አንደኛ መጀመሪያ ብሩኬ እንትን ላይ ሄዳ የላከችው የአብረሽን ፎቶ ምን ለማለት ፈልጋ ምን አገባት በእነሱ መሀል። ሁለተኛ ደግሞ ሃይሚ ለቡቡ ካልተመቸችው እኔ ምንድነው ቆይ አፍሽ አሁን ያልኩት መጨረሻ ላይ ምንድን ነው? እኔም ጋር ካልተመቻቸኛል ስልሽ ልጅ አሁን እሱ ካልተመቸችው እኔም አይመቸኝም እንደማለት ነው። ለእኔም ይመቸኛል ያመጣች ደግሞ ካለ እኔም ይመቸኛል። እንደዛ እኔም ይመቸኛል። እናንተ ሚሚ ቤት ዛሩ ድሮ ከሚሚ ቤት ትኖራለች። ቲጂ ጋለችው ቲጂ ሳይሆን ሃይሚ ጋር ቀልደኛ። ኧረ እሷ ስቀል እንደው በእናትሽ በቃ ተያት። እሷ ደግሞ ቀልደኛ ናት። ሁሌ ነው ማትያ ከሆነ ዝም በይ በእናትሽ። በቲክቶክ ራሱ እየቀለደች ነው ማየት። እኔ
ነው ታንጸባርቃለች የሆነ ነገር አንዳንዴ ማለት ነው። አሁንም ሌላው ደግሞ ምን አረገች መሰለሽ? ትላንት ወዳ ብሩኬ ትላንትና ነው መቼ ነው እንትን ልካ ነበረ ማለት ቲክቶክ ለቆ ነበረ ብሩኬ ማለት ነው። አብርሽ የሚስቅበትን ላከችለት። ገብቶሻል? ምን ለማለት ፈልጋ ነው? ምን አይነት ነገር ማለት እንዴ? ጥሩ እኮ አይደለም አይደለም ማለት ነው። እዚህ ጋር እከለ እንዲያለች ያማንስ አይደለም። እዚህ እናንተ የኛ አሁን ጸብ ያለው ከነሱ እዛ ዩቲዩበሮቹ ጋር ነው። እዚህ ከማንም ጋር ጸብ የለንም። የለምን እንደሆነ ታውቃላችሁ። እኛ እርስ በራሳችን ሰላም እያጣን ነው። ከእህቶቻችን ጋር እየተጣላን ስለሆነ እናንተ ባለፈው እያንዳንዳችሁ ገብታችሁ የሰው ቪዲዮታት ቤታችን ትፈቱ በገፍት እና ያላችሁ ብቻ ያስማማል እንጂ ከማንም ጋር ሸቃላ ጋር መጣላት ለሃይሚ ክምዋክር ፋሰበ ለብሩክ ፋሰበ ለሁሉም ፈጣሪ ነው የሚፈርደው። ደግሞ ለእጃችን ለምን በትይ ማለት ነው ከነ ከፍቅር ጀምሮ ማለት ነው። እኔ ደግሞ ሰው ላይ ተሳብራራ እንተ ተሳብራራ ወይ ይኸውልሽ እኛ ይሄ ስራ ያቆመዋል እንጂ ሃይሚና ብሩክ መች ተጣሉና ነው አሁን ከፋፍለን የምናያቸው? መች ተጣሉ? ማርያምን ሞንታ ፈረጂና በውስጥ ልላክና ፍርድ ፍረጅ ብቻ ነው ያልኩሽ እንጂ ይኸውልሽ ሙንታዬ ትላንትና አሁን አንቺ ግን አስረግጬ ትላንትና ወዳት እሞትላታለሁ ገና ላንቃለታችኛው ቤቴ እስከሚሰነጠቅ ድረስ እከራከርላታለሁ። በቃ ልንገራችሁ እዚህ ጋር ስራ ነው ብለን እየተከራከርሽ እስከዛሬ ድረስ ኖረሻል። ሙንታዬ ምሳሌ ማለት ነው። ምሳሌ ነው ስራ ነው ብለሽ እያልሸደል አለሽ። አሁን ደግሞ ማለት ነው ልጁ የብባት እህቶች ልጁ ቆንጆ ልጅ ገና ለመጀመሪያ ጊዜ ያመጣ ብለው እያደመቁ እየዘፈኑ ነው። በዛ የተነሳ ደግሞ ኮሜንት አንቺ ገብተሽ ትላንት ስራ ነው ብለሽ ህዝቡን እያረጋጋሽ ነው። እውነት መስሎሽ ይዟት ሲመጣ እውነት መስሎሽ ሃይሚ እሱ ካልወደዳት እንግዲህ እኔ ካልተመቻቸችው ለሱ እኔም ይመቸኛል ስልሽ አለች። በነዛ እንግዲህ እሱ የወደደውን ይወዳል። ስራ መሆኑን ትላንት እያስረዳሽ ነው። ረይማዬ እኔ የዛራን ነገር አላምንም። በጣም ቀልደኛ ልጅ ስለሆነች እንዴ አሁን እኮ እዚህ ውስጥ ገብታ ብትቀልድ ኖርማል እኮ ነው። እዚህ ውስጥ ገብታ ብትቀልድ ምናምን ኖርማል። ኮሜንት እኮ ጽፋ ነው። በሱ ኮሜንት ላይ ይደብራል። በራሱ ኮሜንት ላይ እንዴ ነውር ነው። ቆይ ከውስጥ እንላክልሽ፣ ከውስጥ እንላክላት እንዲገባት። ግን ይኸውልሽ ሀናንዬ አንድ ነገር ከላይም ከታች በቃ ስለሷ ልጅ እኔ ቤት ሰላሟን ውጭ ላይ አውሪልኝ። አልሰማም ስለሷ ልጅ እግዚአብሔርን አልሰማም። ይቅርታ አድርጊልኝ ሙንታ፣ በጣም አከብርሻለሁ። ስለዚች ሴትዮ እኔ መስማትም አልፈልግም። ለእናንተ እንትናችሁ ትሆን ይሄ በጥርስ እየሳቀ ያስረጃት ለሙንታሃ ማለት ነው። ሙንታሃ ትላንትና ስራ አይደለም ብለው እየረገጧት ነው የኖሩት ሃይሚን ማለት ነው። የቡባት እህቶች እዛም ገብታ ማስተባበር አለባት ብለሽ ታስቢያለሽ? ሙንታኩ ለምን ሙንታ ሚውት እንትን ያለችው እኔ ዘርግፌ ሄጄ ልክላትና እንድትረዳ እሷ እንዳትቀየማት ከፈለገ ዝም ትበል እንጂ ሙንታ አልተረዳችም እኮ አይደለም። ሰው እኮ ያልተረዳ ሰው ያላየ ሰው እኮ ስለሷ ላወራ አይደለም። ራዳምጡኝ ስለሷ አይደለም። እኔ ሌላ አስተያየት ልሰጥ ነው። ይፈጣሪ ያለ እኔ አንድ ነገር ልበላችሁ፣ ከላይም ከታችም ያለ ነው። እኛ ብሩኬና ሃይሚ ስራቸውን ስለጠላን ነው እንዲያቋርጡ ነው ማዕቀብ ያደረግንባቸው እንጂ እነሱ አልተጣሉም። አንድ ላይ ነው ቁጭ ያሉትና ልልሽ ነው እንጂ እኔ ስለሷ ላወራ አይደለም። ይኸውልሽ እኛ ደግሞ ፊቷን አበላሽተው ስንት የሚያደርጓት ጋር ሄደሽ እንደዚህ አይነት ኮመንት ትጽፋለሽ። ንገሪኝ። ግራ ስለገባኝ አናንዬ ዝም በይ በቃ። እኛ ደግሞ ሰማችም አልሰማችም አስረግጬ ነው የምነግራት። ምንም ብለን እቺ ትንሽዬን ይዘን በጥፋችን አንጠልጥል እስከ ጥግ። እኔ የስደት የምናምን አይደለም። ድሮ የስደት ልጅ አይደለም ሃይሚን ስከተላት ነበር። የስደት ሳላቅ ነው እቺን ልጅ መከተል የጀመርኩት። ይሃናንዬ በሃይሚማ ማን ይደራደራል ብለሽ ነው? ግን ለማንኛውም እነሱ ተጣሉ። እንደገና ደግሞ ለብሩኬ ማለት ነው። እኔ እኮ ቪዲዮ አልከፍትም እንጂ ሁላችሁም ትፈርዳል። ለብሩኬ ውጥር በሚለው ላይ አብርሃም እንደዚህ ጥርሱን አንጋጠው የሳቀው ድሮ የሚሳለቁበትን ወስዶ መሳቅ
መሳቅ ጠላው ብላ ይሄንን ለብሩኬ ሼር ታደርጋለች ፎቶውን። ከባድ ነው ግን ለማንኛውም እኛ ግን ይኸውልሽ እኛ ግን ማሰብ ያለብን አናንዬ ቪዲዮውን እንዲያቆሙ ማዕቀብ አደረግን እንጂ ሃይሚና ብሩኬ አልተጣሉም፣ ምንም አላሉም። አንድ ላይ ስላሉ ነጣጥለን ሌላ ነገር ባያወሩ ይሻላል። ማንም ሰው መነጣጠል ባያስፈልግ። እስቲ አንድ ጥያቄ ልጠይቃችሁ እዚህ ጋር ማለት ነው። እንትና አብርሃም ቢስቅ፣ አብርሃም ቢያንጋጥጥ፣ አብርሃም የፈለገውን ቢያደርግ፣ አብርሃምና ብሩኬ እኮ ለብሩኬ ሼር ያደረጉለት ማለት ነው። ብሩክና አብርሃም እኮ የአንድ ሀገር የአንድ ጎረቤት ልጆች ናቸው። ብሩክ አብርሃም ላይ አንድ እስቲ የሆነ ነገር ልበላችሁ እና ዝም ልበል። እኔ ብዙ ነገር እየታዘብኩ እንደ ንቀትም እያየው ነው የማልፈው። ብሩክ ወደ አዲስ አበባ ሲመጣ ማርክና እንትና ቤት ሲያድር በማግስቱ ቤት ሲፈልጉ አገሩን እንኳን ሱቁን የአዲስ አበባን የማያውቁት በነበረ ሰዓት እነ ብሩኬ እየሄዱ ምግብ ሲበሉና እየሄዱ እዛ ሪላክስ ሲያደርጉ የነበሩት አብርሃም ቤት አንጋፋው ቤት እኮ ነው። እንዴት ነው ለብሩኬ አብርሃም ሼር ሲደረግለት ብሩኬ እንደው ምን እንዲል ነው የሚፈልጉት? እንዴት ነው ግን ሰው የሚያስበው? እንዴ መቼም አይታችኋል አይደል እንዴ? አብርሃም ቤት ሩታ ምግብ እየሰራች ማዕድ እዛውም እንዲህ ቁርጥርጥ ያለ የተቆራረጠ ይሄ ተቆራጩ እንጀራ ሳይሆን በማዕድ እኮ ነው። ልክ እንደ እናቶቻችን በማዕድ እንዲህ ተሰብስቦ ሲበሉ ሲያበረታታቸው አገሩን ሲያስለምዳቸው ድስትና ሳህን እንኳን ሳይኖራቸው እኮ ሩታ ቤት እየሄዱ ሩታ ማለት አብርሃም ማለት ሩታ ናቸው አይደል እንዴ? እነዚህ ልጆች እዛ እየሄዱ አልነበረ እንዴ? አገሩን እንኳን ያለማመዳቸው ምግብ እንኳን ሲበሉ ቤታቸው ረፍት